ሁለት ኤነርጂዎች ናቸው የሚወጡት። ሶ ከፍተኛ ኃይል ስለሆነ በልብ የምታስበው ነገር ሁሉ አሉታዊና አዎንታዊ ተጽዕኖ አለው ማለት ነው። አባውት ኤነርጂ ነው የምናወራው። ከባድ ነገር ነው። ለምሳሌ የልብ ኃይል በጸሎት ምሳሌ በጸሎት ላይ ደረጃ አለው። ለምሳሌ የስጋ ጸሎት አለ፣ የነፍስ ጸሎት አለ። የስጋ ጸሎት በቃ ምንለው ነው። ጸሎተ ነፍስ ግን አንደበት አይፈልግም፣ ልብ ብቻ ነው የሚያስበው አምላክ። ይሄ በጣም ከፍተኛው ስቴት ነው። ሲበቁ በንጽሐ ነፍስ አካባቢ ነው። ንጽሐ ልቡና ላይ ግን ትንሽ ቃላት መግለጽ ስለማይችል ሊቃውንቱ ምንድነው ያሉት? እዛ ላይ ደርሰው ወቀው አይነት ሐሳብ ነው ሰጥተውት። እዚህ ላይ ምን መጣ ማለት ነው? የልብ ኃይል መጣ ማለት ነው፣ የሐሳብ ኃይል። ስለዚህ ሰው በሐሳቡ በኃጢአት ሊሰራ ይችላል። ስለዚህ በማሰብ ባህልዮ የሰራውን ኃጢአት እግዚአብሔር ይፍታ ሲባል ኤነርጂ ነው። በማሰብ ብዙ ነገር ይከውናል፣ ብዙ ኃጢአት ሊሰራ ይችላል። ምንም ቃል ሳያወጣ ምንም ሳይናገር፣ ጽድቅም በተመሳሳይ መልኩ፣ ተመስጦም በተመሳሳይ መልኩ ማለት ነው። ስለዚህ አንድ ኤነርጂ ወጣ ማለት ነው። ሁለተኛው ኤነርጂ ኃይለ ንባብ። ልብ ምንን ወለደ? ቃልን ወለደ ብለናል አይደለ? ጎሳ ልቤ ቃለ ሰናይ፣ ልቤ መልካም ቃልን አገሳ ማለት አወጣ ማለት ነው። ስለዚህ የቃል ኃይል መጣ እዚህ ላይ ማለት ነው። ይሄ እንግዲህ ያለውን እስትንፋስን ተቀብላ ነፍስ እነዚህን ሁሉ ኃይሎች ተሸከመች ማለት ነው። የቃል ኃይል ምንድን ነው? የመናገር ኃይል ማለት ነው። ከስጋ ምላስ ጋር ተዋህዳ የምትናገረው ኃይል ቀላል ኃይል አይደለችም። ምርቃትም የሚሰራው ለዚህ ነው። ርግማንም የሚሰራው ለዚህ ነው። ጸሎትም የሚሰራው ለዚህ ነው። ምርቃት ይደርሳል አይደለ? ተባረክ ይላል፣ ይባርካል፣ ይረግማል። ለዚህ ነው አሁን በለዓም ሊረግም ሲሄድ መልአኩ እንዳትረግም ብሎ ሲከለከለው ማለት ነው። የሚያወጣው የቃል ኤነርጂ አለ ማለት ነው። ሲያርፍ አደጋ ያመጣል። ስለዚህ ምን ተደረገ? ለምሳሌ በቃል ደረጃ ምርቃትና እርግማን ከወጣ፣ ለምሳሌ እርግማን ቢወጣ በምንድን ነው ልትመልሰው የምትችለው ሲባል፣ አሁን ጨለማ ወጣ እንበል። ጨለማን ብታፈጥበት ወይም መልሰ ብትረግመው ምንም ያመጣው የለም። ስለዚህ ብርሃን ማብራት ነው አይደል መፍትሄው። ስለዚህ የሚረግሟችሁን መርቁ ተባለ ማለት ነው። ጨለማ በብርሃን ነው የሚሸነፈው ማለት ነው። ለምሳሌ አንድ ሰው አንተን ለማጥቃት ክፉ ስሞችን ወይም የክፉ መናፍስ ስሞችን ቢጠራ፣ አንተ ደግሞ ቅዱሱን የእግዚአብሔርን ስም ደጋግመ በመጥራት ያን ኤነርጂ እንትን ታደርገዋለህ፣ አይችለውም። ይሄ ነው ዋናው ሀሳቡ። ስለዚህ እርግማን እንደ በለዓም ወደ በረከት ይቀየራል ማለት ነው። ይሄን ሁሉ ግን የሚያደርገው ኃይል ነው። አሁን ኤነርጂ እያወራን ያለ ነው። ለዚህ ነው if you want to find the secrets of the universe think in terms of energy ያለው እንደ ኃይል ማሰብ ያስፈልጋል። ስለዚህ በጣም ኃይሎች አሉ። ለዚህ ነው ጠበል ለምሳሌ አንድ ሰው ላዩ ላይ ቃል ተናግሮ ነው የሚጠጣው የሚፈውሰው። እንዴት ፈወሰው ነው? የሚናገረው ቃል ኃይል ተሸክሟል ነው። ስለዚህ ውሃውን የመለወጥ አቅም አለው። ይሄ ሁሉ ምንድነው? የቃል ኃይል ነው። ስለዚህ ቃላት መነጋገሪያና መግባቢያ ብቻ ሳይሆኑ ኃይል ጭምር ናቸው። ስለዚህ መጠንቀቅ ያስፈልጋልና ቃላት ከልብ ነው የሚወጡት፣ ከትልቁ ልብ ነው የሚወጡት። እና አንዳንዴ ሰምተህ ከሆነ አላውቅም፣ እንደው ገሊት እኮ ልቧ ንጹህ ነው አፏ እንጂ ይባላል። ግን ውሸት ነው። እስመም ተረፈ ልብ ይነብባብ። ከመልካም መዝገብ መልካም ነገር ነው የሚወጣው። ለምሳሌ መጸዳጃ ቤት ብታይ ሴራሚኩ ምኑ ከውጭ ያምራል፣ ከውስጥ ግን ቆሻሻ ተሸክሟል። ስለዚህ ያ ቆሻሻ በዛ ውስጥ ይወጣል ማለት ነው። ስለዚህ ሰው ልቡ ውስጥ ያለው ነው በቃል ደረጃ የሚወልደው። ክፉ መዝገብ ክፉ ነገር ነው የሚያወጣው አይነት ነው። ስለዚህ ቃላችን የምናችን ውጤት ነው ማለት ነው። የሀሳባችን ውጤት ነው። ቃላችን ቋንቋችን ነው ማለት ነው። ስለዚህ ኤነርጂ ብለን እንናገራለን። እንደውም ስለዚህ ነገር በጣም የተናገረው ሰሎሞን ነው እና እኔ ሰሎሞንን ምሳሌዎች በጣም እወዳለሁ እና አነባቸዋለሁ ጊዜ ሳገኝ። ምን ይላል? ምሳሌ 12:18 ላይ እንደሚዋጋ ሰይፍ የሚለፈልፍ ሰው አለ ይላል፣ የጠቢባን ምላስ ግን ጤና ነው ይላል። ስለዚህ ሰይፍ የሆነና ጤና የሆነ አንደበት አለ ነው። ኤነርጂውን በምን ላስረዳ መሰለ? ለምሳሌ አንድ ሰው አይበለውና መጥፎ ነገር ተናገረ፣ ዝም ብለው ሄድክ፣
ግን አትረሳው። ኤነርጂው ገብቷል አንተ ውስጥ፣ ያመጥፎ ኤነርጂ። እንዴት ግን አለኝ ትላለህ። ተኝተህም እኮ ነው። ከአመታትም በኋላ ትዝ ይልሃል። እንዴት ሊሰድበኝ ይቻለ? እሱ እኮ ተናግሮ ሄዷል። ቃሉን ወርውሮ ኤነርጂውን አስቀምጦ ያ ገብቶ ግን አንተን ይላል። ወይኔ ትላለህ። ስለዚህ ምን ያህል ከባድ ነው፣ እንደ ሰይፍ ነው። እና የጠቢባን ምላስ ግን ጤና ነው ይላል። እና ምክንያቱም የሚናገሩት ነገር ሄዶ የሚፈውስ ነው፣ የሚያሳምም አይደለም። በብዙ ስድቦች፣ ትችቶች የሞላ አይደለም። ጀስት እንደ መድኃኒት በለው እና በጣም እናም እንደውም ምን ይላል? ፈዋሽ ምላስ የህይወት ዛፍ ነው ይላል። ትሪ ኦፍ ላይፍ አድርጓታል። እንደውም ምሳሌ 15:4 ፈዋሽ ምላስ የህይወት ዛፍ ነው፣ የጠማማ ምላስ ግን ነፍስን ይሰብራል ይላል። አንድ ነገር ለምሳሌ በሚያስደነግጡ ዜናዎች ጭንቀት ይመጣል፣ ኢሚዩን ሲስተም ይዳከማል። በምዕራቡ ዓለም ደስ የማይለኝ ነገር ታማሚዎች ይመጣሉ። ታማሚዎች ሲመጡ ልትሞት ይህን ያህል ቀን ቀርተዋል ይሉታል። ምን አይነት ሰባሪ ቃል እንደሆነ። ሰውየው ሞተ ያን ሰዓት እና የምንናገረውን ነገር ስንት ሰው ገሎ ይሆን? በጣም በእግዚአብሔር ዘንድ ያስጠይቀናል። አሁን ገደለ ገል የሚባል ተኩሶ አጠፋው ነው፣ ግን በሰው ነገር የሞቱ ሰዎች አሉ እና ሰውየው ይጠየቃል ነው፣ መልስ መስጠቱ አይቀርም ነው ለአምላክ። ያማረ ቃል የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ጤና ነው ይላል ምሳሌ 16:4። ይሄ ሁሉ ምንድን ነው? ጥሩ ቃል ያለው ኃይልና ክፉ ቃል ያለው ኃይል ነው። ኃይል ሶል አባውት ኤነርጂ ወሳኝ ጉዳይ ነው። ስለዚህ የልብ ኃይል አለ፣ ፓወር ኦፍ ቶትስ ኤነርጂ ነው። የቃል ኃይል አለ፣ ኤነርጂ ነው። ሶስተኛው ኃይል ደግሞ የስትንፋስ ኃይል ነው። እፍ አለበት ይላል በአፍንጫው አይደለ? ሰውም ሕያው ነፍስ ያለ ሆነ ይላል። እኔ ዝም ብዬ ሳስብ አፍንጫ ይገርመኛል። ይህ ስትንፋስን የተቀበለ አፍንጫህን ዝም ብለህ አስበው። መጥፎ ነገር መጥፎ ሽታ ማይስማማው እሱ ብቻ ነው። አይንህ ለምሳሌ መጥፎም ያያል በጎም ያያል አይደል? ወደ መጥፎ ልታይበት ትችላለህ፣ ማይረባ ነገር በጎም ልታይበት ትችላለህ፣ ይስማማዋል። ጆሮ ሐሜት ልሰማ ትችላለህ፣ መልካም ሙገሳም ውዳሴም ሊሰማ ይችላል፣ ደስ እያለው ያው እስቲ ቀጥል ሐሜቱን እያለ ማለት መጥፎ ነገር። አፍህም ስትበላ መራር፣ አንዳንዴ መረር ያለ አንዳንዴ ጣፈጥ ያለ ነገር ትፈልጋለህ። ሐሜትም ታስገባለህ ታስወጣለህ። አፍንጫ ግን ለክፉ ጠረን ዝግ ነው፣ መጥፎ ነገር መልካም መዓዛ ብቻ የሚስማማው አካል ነው። በዚህ ውስጥ ነው ህይወት እስትንፋስ የገባው። ስለዚህ ይሄ ኃይል ቀላል አይደለም፣ የስትንፋስ ኃይል ነው። አብዛኛው ሰው ይሄ ግንዛቤ አለው ብያለሁ፣ ግን በጣም ትልቅ ኃይል ነው እግዚአብሔር እስትንፋሳችን ላይ ሰጠን። ለምሳሌ ውሃ አቅርበህ እኮ ጸሎት አድርገህ እፍ ብለህ ስትጠጣው እኮ ይፈውሳል። ከአንተ የወጣ እስትንፋስ እኮ ነው። እንዲህ ዝም ብሎ ፊዚካል የሆነ ነገር እኮ አይደለም። እያንዳንዳችን እኮ ይህን ረቂቅ እስትንፋስ እኮ ለአዳም አባታችን ተሰጥቶት እኮ ተቀብለነዋል፣ ይዘነዋል እኮ። ስለዚህ ስተነፍስ ትንፋሽ ውስጥ ሁሉ ምን እንዳለ፣ ምን አይነት ኃይል እንዳለ መረዳት ያስፈልጋል። ለምሳሌ በቁጥር ላስቀምጥልህ ዝም ብዬ። ኦክሲጅን ትተነፍሳለህ፣ ካርቦን ዳይኦክሳይድ ታወጣለህ። ፓተርኑን ነጋገር። ኦክሲጅን ፕሮቶኑ 8 ነው፣ ኤሌክትሮኑ 8 ነው፣ ኒውትሮኑ 8 ነው። 8 ነው ኮዱ፣ ታስገባዋለህ። ካርቦን ዳይኦክሳይድ ግን ፕሮቶኑ 6 ነው፣ ኒውትሮኑ 6 ነው፣ ኤሌክትሮኑ 6 ነው። 6 ትሪፕል 6 ነው፣ ትሪፕል 8 ነው። ኦኬ። ስለዚህ ህይወት ማስገባ ከሆነና ሌላውን አቃጥዬ ማወጣ ከሆነ በእያንዳንዱ እስትንፋሴ ውስጥ ሳስገባና ሳስወጣ ምን አይነት ኃይል ይመላለሳል የሚለው ማወቅ ያስፈልጋል ማለት ነው።